ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንት ዩቲዩብ ቻናል ተከታታዮቻችን፣ እነሆ በዛሬው የኤፒሶድ 9 ቆይታችን ደግሞ ስለ አፔንዲኩላር ስኬለተል ሲስተም እንነጋገራለን ማለት ነው። ታስታውሱ እንደሆነ ባለፈው ኤፒሶዳችን ስለ ሪብኬጅ ተነጋግረን የአክሲያል ስኬለተል ሲስተሞችን አጠናቀቅን። ዛሬ ደግሞ የመጀመሪያ የሆነውን ከአፔንዲኩላር ስኬለተል ሲስተምን እንመለከታለን ማለት ነው። እኔ ከቪዲዮ ጋር አብሬያችሁ ቆየው ዮናታን ነኝ። በቀጥታ ወደ ቪዲዮ እንገባለን። በዛሬው የኤፒሶድ 9 ቆይታችን ስለ አፔንዲኩላር ስኬለተን እንነጋገራለን። ምንድነው ኮንሰፕቱ? ታስታውሱ እንደሆነ ባለፉት ኤፒሶዶቻችን which means skeletal system ብለን ስንጀምር በሁለት ከፍለነው ነበር አይደል እንዴ? ምንና ምን ብለን? ይሄኛውን እንደ skeletal system ብንወስደው በሁለት መንገድ ነው ከፍለን የተመለከትነው። that is axial ብለን የምንጠራውና አፔንዲኩላር ብለን የምንጠራው ነው። አክሲያል ምንድን ነበር ኮንሰፕቱ ያልኳችሁ? አክሲያል ማለት እንደ መሰረት እንደ ቤዝ ሆኖ ለሌሎች ለአፔንዲኩላር አሁን ከዛሬ ጀምሮ ለምናወራቸው ለቅጥያዎች መሰረት የሚሆነውን እንደሚጥል ተነጋግረናል። አክሲያል ከምንላቸው ውስጥ ስለ ስከል ተነጋግረናል፣ ስለ ስተርነም አውርተናል፣ ስለ ሪብኬጆች አውርተናል፣ ስለ ቨርተብራል ኮሎመን አውርተናል። በጣም መዓት ልክ ምስሉ ላይ በምትመለከቱት መንገድ አክሲያል የሚባሉትን ተነጋግረን ጨረስን። እነሆ በዛሬው ቆይታችን ስለ አፔንዲኩላር ስለሚባሉት which means አክሲያል ላይ መሰረት አድርገው ስለሚገኙት እንነጋገራለን ማለት ነው። በእንግዲህ ታስታውሱ እንደሆነ አፔንዲኩላር ስኬለተን ብለን የምንጠራው በሁለት ትልልቅ ቦታዎች ይከፈላል። እሱም ስለ ግሪድል ብለን የምንጠራውና ግሪድል ብለን የምንጠራውና ምን ብለን የምንጠራው that is ሊምብ እያልን የምንጠራው ማለት ነው። ይሄኛው እንደምታስታውሱት ግሪድል ያው ኢንትሮዳክሽን ላይ ስለነገርኳችሁ ነው በዚህ አጋጣሚ። ስለዚህ ግሪድል በሁለት ቦታ ተከፍሎ እናገኘዋለን። ፒክቶሪያል እና ፐልቪክ እያልን የምንጠራው ማለት ነው። ፐልቪክ እና ዛሬ የምንነጋገረው that is ፒክቶሪያል ግሪድልን። ስለዚህ እነዚህ ሁለት ነጥቦችም ማለት ነው። ሊምብ ስንል ደግሞ በሁለት ተከፍሎ እናገኘዋለን። አፐር ሊምብ እና ሎወር ሊምብ። ዛሬ በቆይታችን እስቲ ስለ አፔንዲኩላር ስኬለተል ሲስተም እንጀምር። ስለዚህ አሁን ኮንሰፕቱ ምንድነው ማለት ነው? that attached to the axial skeletal system and role for facilitating the weight ሊሆን ይችላል፣ ፎርስ ሊሆን ይችላል፣ ከነሱ ከአፔንዲኩላር ወደ አክሲያል ማምጣትና አታች በመሆን ለሙቭመንት ለእንቅስቃሴ እንድናደርግ ያደርገናል። ምናችንን ሙቭ እንድናደርግ እነዚህ ሊምቦቻችንን which means the upper limb our hands and lower limb ደግሞ እግሮቻችን ሊንቀሳቀሱ ቤዝ ሆነው መሰረት ሆነው ያገለግሏቸዋል ማለት ነው። ስለዚህ የመጀመሪያ የሆነውን ስንጀምር ስለዚህ አፔንዲኩላር የሚባለው ኮንሰፕቱ ግልጽ ነው። ግልጽ ከሆነ ወደ አፐር ፓርት ላይ እንምጣ። አፐር ፓርት which means ስለማን ልንጀምር ነው ማለት ነው? እዚህ ከእጆቻችን ልንጀምር ነው ማለት። ስለዚህ መሰረት ከሆነ ከዚህ በፊት እዚህ ጋር ስላሉ ነገሮች ዛሬ እንመለከታለን ማለት ነው። መልካም። ስለዚህ የአፐር ፓርት በሁለት ተከፍሏል። ፒክቶሪያል ግሪድል እና አፐር ሊምብ ብለን የምንጠራቸው። በማን እንጀምራለን እኛ? በዚህ በፒክቶሪያል ግሪድል ልክ ምስሉ ላይ በምታዩት መልኩ እንጀምራለን። መልካም። ያላችሁት ከኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ጋር ነው። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በሌሎች አማራጮቻችን በቲክቶክ፣ በኢንስታግራም እና በተለያዩ መንገዶች እንድትከታተሉም እንጋብዛችኋለን። ስለዚህ በፒክቶሪያል ግሪድልን ስንጀምር ምንድነው ኮንሰፕቱ? አታች ያደርጋል። that is attached with the axial and cause for the attachments of the muscle ሆኖ ያገለግላል ማለት ነው። ከአክሲያሉ ጋር ምን ሆኖ የምናገኘው ነው ማለት ነው? ተጣብቆ የምናገኘው ነው። ለምሳሌ ይሄኛውን ተመልከቱት። እዚህ ጋር ይሄኛው ሰውዬ እንደዚህ ብናስቀምጠው ልክ እዚህ አካባቢ ስላለው ነገር እንነጋገራለን። this is the upper limb ነው። ነገር ግን ከዛ በፊት እዚህ ጋር ስለምናገኛቸው ስትራክቸሮች ይህ እጅ የት መጥቶ ነው የተጣበቀው? ከአክሲያል ስኬለተል ሲስተም ጋር አታች ለመሆን የረዱትን ነገሮች እናወራለን ማለት ነው። ስለዚህ this is pictorial girdle mainly ሁለት ቦኖችን ይይዛል። እነሱም
ክላቪክል ብለን የምንጠራውና ወይም ደግሞ በሌላ አጠራሩ ኮላር ቦን ብለን የምንጠራው ልክ ምስሉ ላይ እንደምትመለከቱት ማለት ነው። ያ ቦን የመጀመሪያው የቦን ፓርታችን ነው በዚህ በፒክቶሪያል ግሪድል ውስጥ ስነጋገር ማለት ነው። ስለዚህ በዚህ ክላቪክል ብለን የምንጠራው just like S ሼፕ ያለው እዚህ ጋር ለመሳር ሞክሬላችኋለሁ። ሞር ደግሞ ምስሉ ላይ እንደምትመለከቱት ነው። ስለዚህ S ሼፕ ስትራክቸር ያለው ልክ የቱ ጋር መሰላችሁ? እዚህ ጋር የምታገኙት ቦናችን ማለት ነው። this is the clavicle ወይም ደግሞ ኮላር ቦን ያለን የምንጠራው ይሆናል ማለት ነው። ስለዚህ በፊቸር ልክ S ሼፕ ያለው በዚህ በአንቴሪየር በኩል የምናገኘው የአጥንታችን ክፍል ነው። አርቲኩሌሽኑ ወይም ደግሞ ይህ ክላቪክል ወይም ደግሞ ኮላር ቦን እያለን የምንጠራው ከማን ጋር አርቲኩሌት ያደርጋል፣ ከየትኛው ቦኖች ጋር አታች ያደርጋል ብለን ካልን እነዚህ ነጥቦች እናስታውስ። በአቅጣጫዎቹን እንጠቁም። በመጀመሪያ በሚዲያሊ እና በላተራሊ ከፍለን እንመለከተዋለን። ሚዲያሊ ከማን ጋር ተጣብቆ ወይም ደግሞ ከማን ጋር ተገናኝቶ ይገኛል ይህኛው ክላቪክል ወይም ደግሞ ኮላር ቦን ብለን ካልን ሚዲያሊ ከስተርነም ብለን የምንጠራው እዚህ ጋር ቆይ ለመጻፍ እንዲያመቸኝ ይሄን ምስሉ ላይ ገልጽላችኋለሁ። ታስታውሱ እንደሆነ ስተርነምን በደንብ የመጨረሻው አካባቢ ላይ ምን ብዬላችኋለሁ? ገልጬላችኋለሁ አይደል እንዴ? ስተርነም ሶስት ፓርቶች አሉት፣ ማኒብረም፣ ቦዲ እና ዚፎይድ ፕሮሰስ እያለ የምንጠራው። ስለዚህ ወደዚህ አካባቢ ሚዲያሊ መጥቶ የሚገጥመው ከማን ጋር ነው ማለት ነው? ይሄኛው ክላቪክል እያለን የምንጠራው ቦን ልክ እኔን እዚህ ጋር ስትመለከቱኝ ይሄ ክላቪክል ወይም ኮላር ቦን አለ አይደል? እዚህ ጋር ስንመጣ ምን እናገኛለን? ስተርነምን እናገኛለን። ስለዚህ ወደ ማኒብረም አካባቢ ምን የሚባል ጆይንት ይፈጥራል መስላችሁ? ልክ ምስሉ ላይ የምትመለከቱትን ስተርኖክላቪኩላር ጆይንት ይፈጥራል ማለት ነው። የሁለቱን ግንኙነት የነገረ ነው የስተርነምንና የኮላር ወይም ደግሞ የክላቪክል ማለት ነው። መልካም። ስለዚህ ሚዲያሊ ከማን ጋር የሚገናኘው? ከማን ጋር ይገናኛል? ከስተርነም ጋር ይገናኛል። የክላቪክል ምን የሚባል ጆይንት ይፈጠራል? ስተርኖክላቪኩላር ጆይንት ይፈጠራል ማለት ነው። ላተራሊ which means ልክ ሄደን ወደ ኋላ ደግሞ ስንሄድ ቀጥሎ የምንነጋገረው ስካፑላ ጋር ይገናኛል። ስካፑላ ማለት ልክ ምስሉ ላይ እንደምትመለከቱት ሆኖ ወይም ደግሞ ይሄ ሾልደር ብሌድ እያለን የምንጠራው ማለት ነው። አሁን ላተራል ማለት በየት አቅጣጫ ነው? this is medial አይደል? ላተራል ደግሞ ወደዚህ ስንሄድ የምናገኘው ነው። ስለዚህ ወደዛ ሲሄድ ደግሞ articulate with the acromion process of the ከስካፑላ ጋር ይገናኛል ማለት። ስለዚህ ምን የሚባል ጆይንት ይፈጥራል ይህ ክላቪክል? አክሮሚዮ ክላቪኩላር ጆይንት የሚባል ይፈጥራል ማለት ነው። ስለዚህ አክሮሚዮ ክላቪኩላር ጆይንት አክሮሚዮ is a part of what? the scapula እንነጋገረዋለን። ክላቪክል ተነጋገርን። ስለዚህ ይህ ክላቪክል ሄዶ ወደ ጀርባ ሲሄድ እዚህ ጋር የምናገኘው ትሪያንጉላር ሼፕ ያለውን ከስካፑላ ጋር ጆይን የሚያደርግበት ቦታ ነው። ወዴት አቅጣጫ? ወደ ላተራሊ ስንሄድ። ፈንክሽኑ ምንድነው ከተባለ የዚህ የክላቪክል አንደኛ ከዚህ ጋር የምንይዛቸውን ፎርሶች ወደ አክሲያል ምን ማድረግ? ዲስትሪቢዩት ማድረግ which means ያሰራጫል ማለት ነው። ፕላስ ደግሞ የዚህ የክላቪክል ጥቅም እኛን የስካፑላ ሾልደራችንን ሰፖርት የማድረግም አገልግሎት አለው ማለት ነው። this is about the first parts of the pictorial girdle that is the clavicle ወይም ደግሞ ኮላር ቦን ስለሚባለው ነገርኳችሁ። እንቀጥል። ስለ ስካፑላ ደግሞ እናውራ። ስካፑላ ማለት ልክ እጃችሁን እንዲያምጥታችሁ መመልከት ይችላል። እዚህ ጋር ስትነቁት ሰፋ ያለ ፍላት የሆነ አጥንት በዲፕሬሽኖች የተሞላውን የአጥንት ፓርት እናገኘዋለን ማለት እሱ የትኛው ፓርት ነው ብለን የምንባል የትኛው ማለት the pictorial girdle ፓርት ይሆናል ማለት ነው። ምንለዋለን? ስካፑላ። የመጀመሪያው ክላቪክል፣ ቀጥሎ ስካፑላ። ስለዚህ ምንድነው ፊቸሩ ከተባለ that is ምንድነው? ፍላት ነው። ፕላስ ደግሞ that is ትሪያንጉላር ነው ማለት ነው። ልክ ምስሉ ላይ እንደምትመለከቱት ማለት ነው። ለጀስት ለማስረዳት ያክል በዚህ አይነት የምናገኘው ማለት ነው። እንደዚህ ሆኖ የምናገኘው ስትራክቸር ነው። አይ ነው ስካፑላ ላይ መስል ይችላል፣ ነገር ግን ለእናንተ ለማስረዳት ነው ማለት ነው። ስለዚህ የስካፑላ እንዲህ ከሆነ እነዚህ ሜጀር ኮምፖነንቶች አሉ። እነሱም አክሮሚዮን፣ ግሌኖይድ ካቪቲ እና ስፓይን ብለን የምንጠራቸው እንመልከታቸው። የመጀመሪያው ዳሪዝ ሉክ አክሮሚዮን ማለት ቅድም የቱ ጋር ነው ስሙን የጠራውላችሁ?
ክላቪክሌ ጠርቼዋለሁ። ምን ፈጥሯል? that is acromioclavicular joint ፈጥሯል። ስለዚህ is a site for laterally when the clavicles move round it make joint with what? The scapula. Specifically, which part of the scapula? The acromion. ልክ ምስሉ ላይ እንደምትመለከቱት ማለት ነው። እቺ acromion የምትለውን ፖይንት አያችሁልኝ። መልካም። ሌላኛው glenoid cavity. Look, to talk about the glenoid cavity, look, this is in our upper parts of the limbus, the longest ብለን የምንጠራው ቦናችን humerus ይባላል። ልክ ምስሉ ላይ እንደምትመለከቱት ይህ humerus ማለት የቱ ጋር መሰላችሁ? እዚህ ጋር የምታገኙት አጥንት ማለት ነው ስትይዙ። ይህ humerus ይመጣና እዚህ አካባቢ ላይ ምን ያደርጋል ማለት ነው? ጆይንት ይፈጥራል። ግልጽ ነኝ አይደለ? እዚህ አካባቢ መጥቶ ምን ይፈጥራል? ጆይንት ይፈጥራል። ይህ መጥቶ የሚጣበቅበት አጥንት ምን እንለዋለን? that is the scapula እንለዋለን። ስለዚህ እዚህ ጋር እናወራዋለን ጆይንትን ለብቻው። ይህ humerus መጥቶ ከስካፑላ ጋር ጆይን አድርጎ የሚጣበቅበትን ቦታው ምን ይባላል? glenoid cavity እንለዋለን። የሚፈጥሩት ጆይንት ደግሞ ምን ይባላል? glenoid humeral joint ብለን እንጠራዋለን ማለት ነው። ምን አልኩኝ? የሂውመረስ እና የስካፑላ የመገናኛ ቦታ ምን ይባላል? glenoid humeral joint ብለን እንጠራዋለን። ሌላኛው ደግሞ ስፓይን ነው። ስለዚህ አክሮሚዮ ምን አልኳችሁ? የክላቪክል መገናኛ፣ glenoid የሂውመረስ የሚገናኝበት፣ ስፓይን ደግሞ ልክ እዚች ጋር እኔ ለመሳል እንደሞከርኩት ማለት ነው። which means ስካፑላውን በሁለት በመክፈል ለመስል አታችመንት በጣም ትልቅ አስተዋጽኦ የሚያደርግ ነው። እዚህ ጋር እናወራቸዋለን ፎሳዎችና ከመስል ጋር አገናኝቼ እነግራቸዋለሁ። ስለዚህ ይህ የስካፑላ ሜጀር ፓርቶች ናቸው። አሁን ደግሞ ስንቀጥል ፎሳ ኦፍ ዘ ስካፑላ what mean that fossa ምንድነው? that is the depression. It's a shallow region caused for the attachment of what? The muscle. So when we engage about the fossa of the scapula በምንገባበት ጊዜ እነዚህ ፓርቶች እናገኛቸዋለን። ሜን የሚባሉት እነሱም ሰብስካፑላሪ ፎሳ፣ ሱፕራስፓይነስ ፎሳ፣ ኢንፍራስፓይነስ ፎሳ እና ግሌኖይድ ፎሳን እናገኛቸዋለን። የመጀመሪያው ፓርታችን ሰብስካፑላሪ ፎሳ ነው። ስሙ እንደሚያመለክተን ሰብ stands for below the scapulary fossa. So the locations of these subscapulary fossa that is found in the anterior region ላይ የምናገኘው ነው። የት ይገኛል ከተባላችሁ የት ነው ሎኬሽኑ? አንቴሪየር ሪጅን ላይ እናገኘዋለን። ልክ ምስሉ ላይ እንደምትመለከቱት ማለት ነው። ሌላኛው ምንድነው ጥቅሙ? የዚህ ፎሳ መኖር ጥቅሙ ምንድነው? የዚህ የሰብስካፑላሪስ መስል አታችመንት ይሆናል ማለት ነው። ሰብስካፑላሪስ መስል ምን የሚሆንበት ማለት ነው? አታች የሚሆንበት ነው። ይህ መስል ወደፊት መስል ስንጀምር የሮታተር ካፍ መስል አካል ነው። ምንድነው የምን መስሎችን ይዛል የሚለውን በመስል አናቶሚ ደግሞ ስንገናኝ አይሆፕ በቅርብ ጊዜ ውስጥ ጆይን እናድርገዋለን ብዬ ገምታለሁ። ኦልሞስት ያጠናቀቀን እንገኛለን። በድጋሚ ይህ ያላችሁት ከኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ጋር ነው። ይህ ቻናል ለእናንተ ውድ ኢትዮ ነርሲንግ ስቱደንትስ ቤተሰቦች ኮርሶችን በነፃ አዘጋጅቶ እየሰጣችሁ ይገኛል። ስለዚህ በደንብ ተከታተሉ። ለሌሎች ይህ ይጠቅማቸዋል ብላችሁ ለምታስቡ ሰዎች ሼር አድርጉላቸው። ሰብስክራይብ፣ ላይክ በማድረግ ቤተሰብነታችሁን አሳዩ እንላለን። ስለዚህ ይህ ሰብስካፑላሪ ፎሳ ለምን አታችመንት ሆኖ ያገለግላል ማለት ነው? ለሰብስካፑላሪስ መስሎች በዚህ አጋጣሚ ኔሚንግ ከሚደረጉበት ወይም ከሚሰየሙበት መንገድ አንፃር ካሉበት አታች ከሆኑበት አጥንት አንፃር መስሎች ኔም ይደረጋሉ። ወደፊት ደግሞ ስንደርስ እናያለን። ሌላኛው ሱፕራ ስፓይኑስ ፎሳ፣ ይህ ስሞል የሆነ ኮንኬቭ የሆነ ስሞል ፕላስ ኮንኬቭ ስትራክቸር ያለው በሎኬሽን ደረጃ ወደ ኋላ ስንሄድ የምናገኘው ፖስቴሪየርሊ ልክ ምስሉ ላይ እንደምትመለከቱት፣ ጥቅሙ ደግሞ ከዚህ ከሮታተር ካፍ መስሎች ጋር ስናገናኘው በመጀመሪያ ስሙን እንመልከተው። ሱፕራስፓይኑስ ቅድም ስፓይን ብዬ የገለጽኩላችሁ። ስለዚህ ከዚህ ስፓይን ብለን ከምንጠራው የስካፑላ ፓርት በላይ የምናገኘው ነው ማለት ነው። ስፔሻሊ ከጀርባ ስንመለከተው ማለት ነው። ስለዚህ
ይህ ምን ይባላል ማለት ነው? the supraspinous fossa ብለን እንጠራዋለን። provide for the attachments of these supraspinous muscle አታች ለማድረግ ያገለግላል። ከስሙ አንፃር መውሰድ ይችላል። supraspinous muscle አታች የሚሆንበት is a part of this also the rotator cuff muscle ብለን የምንጠራው ማለት ነው። ሌላኛው ደግሞ versus ያደረኩላችሁ ቦታው ስለሚለያይ ነው። infraspinous ስንል ደግሞ ይሄኛው ምንድነው? ስሞል ነው። ይሄኛው ደግሞ በባህሪው ላርጅ የሆነ ፎሳ ነው። ፕላስ ይሄኛውም ኮንኬቭ ነው በፊሸሩ ደረጃ። ሞር ደግሞ ምስሉ ላይ እንደምትመለከቱ ነው። ከየት እናገኘዋለን? just like supraspinous ቤት በኩል ነው የምናገኘው in the posterior direction እናገኘዋለን። provide for this infraspinous the infraspinous fossa ብለን የምንጠራው the infraspinous muscle is a part of the rotator cuff muscle ወደፊት እንነጋገረዋለን። ስለዚህ በቦታ አንፃር infra which means that is found below this region the infraspinous fossa እዚህ ጋር እናገኘዋለን። እዚህ ጋር ደግሞ ያለው ምን እንለዋለን? superior spinous fossa so ይሄ ነው። ሌላኛው የመጨረሻው የምንነጋገረው ፎሳ ደግሞ በዚህ ስካፑላ ነው እንግዲህ የተነጋገርን ያለነው። ስካፑላ የማን ፓርት ነው አልኳቸው? የፒክቶሪያል ግሪድል ፓርት ነው። ስለዚህ በግሌኖይድ ፎሳ ጋር ስንመጣ ደግሞ that is found in which direction አሁን ልትነግሩኝ ትችላላችሁ? ቅድም ብየዋለሁ this glenoid cavity so እዚህ ጋር ወደ ላተራል ስንሄድ የምናገኘው ነው ማለት። ስለዚህ በሎኬሽን ደረጃ ምን ላይ ነው የምናገኘው? ላተራሊ እናገኘዋለን። ሮሉ ምን ነው ከተባለ the site for the glenoid humeral joint መጥቶ አርቲኩሌት እንዲያደርግ የተሰራ ዲፕሬሽን ምን እንለዋለን? glenoid fossa ብለን እንጠራዋለን ማለት ነው። so this is the first part in this episode we concerned to discuss about ስለምን ተነጋገርን ማለት ስለ pictorial girdle ተነጋገርን ማለት ነው which means the part of the upper part ላይ የምናገኘው ማለት ይሄንም ስም ታች ስንወርድ ምን እንደሚባል ታውቃላችሁ? pelvic girdle ይባላል ማለት ነው። እናም ደግሞ lower limb እንለዋለን ታች ላይ። እዚህ ደግሞ ዛሬ አሁን pictorial girdleን ተመለከትን። በቀጣይ ደግሞ ስለ upper limboች እነጋገራለን ማለት ነው።